ጋዲዝም እስልምናን ይቀበላል ክርስትናን ይቀበላል። ይሄ እኮ ዕቁብ አይደለም። አንተ እግዚአብሔር እያልክ እንዴት ነው ሙስሊም ካንተ ጋር የሚሰራ? አላህም አልከው እግዚአብሔርም አልከው ጋድም አልከው። የሱ አላህና የኔ እግዚአብሔር ግን ይለያያሉ። አይለያዩ። አንተ አላህና እግዚአብሔር አንድ ናቸው ብለንም ታምነው? አዎ ለኔ አንድ ነው። ጋዲዝም ሁሉንም ይቀበላል ካልክ ጋዲዝም የራሱ የሆነ እውነት የለውም ማለት ነው። ወላዋይ ነው ንፋስ ነው ማለት ነው። አሁን ቢኖር ነው ኢየሱስ ክርስቶስ ከቁርአን ይማር ነበር አይማር? ያዱ አለ 75 የሚቀበሉ አሉ 66 የሚቀበሉ አሉ። ከየትኛው ነው ተቀበልከው? ለኔ 80 አሃዱም 66ቱም 70 ምናምኑም ለኔ ቅዱሳት መጻሕፍት ናቸው። እጄ ሰፋልኝ ብለህ ሁሉንም ለማቀፍ ነው እየፈለክ ያለው? ቢሆንልኝም እሱ ነው የምፈልገው። ሰብስበህ ምን ልታረጋቸው ነው? ሁሉ በመጽሐፍ ቅዱስ ብቻ በጸጋ ብቻ በክርስቶስ ብቻ እግዚአብሔር ብቻ 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 የትም ያደርስ። ሉተር አዲስ ነገር ጀምረዋል አልጀመረም? ሉተር ነው። ሉተር ከቻለ አርአያ የማይችልበት ምክንያት ምንድነው? ሃይማኖቶች አስተምሮ ሊለያዩ ይችላሉ። ሰዎችን ግን በግድ ጠምዝዘህ ስኩዊዝ አድርገህ እኔ የምቀበለውን ተቀበል የሚባል አካሄድ አልቀበልም። ስለዚህ ፕሮቴስታንት ነህ? የወንጌል አማኝ ነኝ እኔ። ፕሮቴስታንት ነህ አይደለም? እኔ ወንጌል አማኝ ነኝ። እሺ ጴንጤ ነህ? ወንጌል አማኝ ነኝ። ትቀበላለህ አንተ? አዎ። በቅዱስ ቁርአን ታምናለህ? አዎ በሚገባ። ይሄ እንደ ኒው ኤጅ ሙቭመንት አይነት ነው ብለን እንውሰደው? አዎ